በኬንያ አምባሳደር መኖሪያ ቤት በጽዳት ስራ በተቀጠረች በሁለተኛው ዓመት በክረምቱ ላይ ቀጣሪዎቿ ለረፍት ወደ ሀገራቸው ሄደው ነበር። በመሄጃቸው ዋዜማ ተደርጎ በነበር የራት ግብዣ ላይ በርካታ የአገር ውስጥና የውጭ ሀገር ሰዎች ተገኝተው ሌሊቱን ሲዝናኑ አሳልፈዋል። በመብልና በመጠጥ በዘፈንና በዳንስ ሰዎች የተስተናገዱበትን ሰፋፊ ሳሎኖችና ማረፊያ ክፍሎች ለማጽዳትና ለመከወን ከስፍራው ስትደርስ ገና ከንጋቱ 12 ሰዓት ነበር። በቤት ውስጥና በበረንዳው ላይ ተበትኖ የነበረውን ዕቃ መከወን እንደጀመረች አምባሳደሩና ቤተሰቦቻቸው ሰላምታ እየሰጧት ወደ ቦሌ በረሩ። የጠዋቱን ብርድ ለመቋቋም በአንገቷ ዙሪያ ፎጣ ጠምጥማ ጎንበስ ቀና እያለች የተበተነውን ስታሰባስብ ዳጎስ ያለ ቦርሳ ከጠረጴዛው ስር ወድቆ አገኘች። አፉን አላቃ በውስጡ የነበረውን አየች። የጄምስ ዊሊ የአምባሳደሩ ጸሐፊ ንብረት መሆኑን ከመታወቂያው ተረዳች። በርካታ የአሜሪካ ዶላሮችና የ100 ብር ኖቶች ነበሩበት። ሌሎችም ሰነዶች ነበሩበት። ከሽርጧ ኪስ ውስጥ ከታው ወደ ስራዋ ተመለሰች። በርካታ ሰዎች ሲተራመሱበት ያመሹበትን ቤትና ግቢ እንደነበረው መልኩ ለመመለስ እስከ 4 ሰዓት ድረስ ሳታርፍ ሰራች። ከዚያ በኋላ ነበር ለጄምስ ዊሊ ስለ ቦርሳው ለመደወል ያሰበችው። በአምባሳደሩ ቤት ሲገባና ሲወጣ በፈገግታና በትህትና ያናግራት የነበረው ጄምስ በአምባሳደሩ ሰራተኞች የተወደደና የተከበረ ነበር። 4 ሰዓት ከሩብ ላይ ወደ ኤምባሲው ቢሮ ብትደውል ጄምስ ከቢሮ አልነበረም። አምባሳደሩንና ልጆቻቸውን ለመሸኘት እንደወጣ ለመመለሱን አረጋግጣ ቦርሳውን እንደያዘች ወደ ቤቷ ሄደች። በቀን 2 ጊዜ ማለትም ጠዋትና ማታ ለጽዳት ስራ በአምባሳደሩ መኖሪያ ቤት መገኘት ስለነበረባት ተመልሳ ስትሄድ ደውላ ልትጠራውና ንብረቱን ልታስረክበው ወሰነች። እቤት ስትደርስ ወይንሸት ቡና ለማፍላት ጉድ ጉድ ስትል ነበር። ወይዘሮ ጠጄም አጎዛ ገበያ ከትልቁ መደባቸው ላይ ተቀምጠው ሸቀጣ ሸቀጣቸውን ሲሸጡ ዝናብ ደብድቧቸው ብርድና ቁርጥማት ስለተሰማቸው ገብተው ተኝተው ነበር። የተገኘውን ልብስ ሁሉ ደራርበው የተኙትን እናቷን እየደባበሰች ካነጋገረች በኋላ ይዛው የነበረውን የጄምስን ቦርሳ ተጠንቅቃ ከአሮጌዋ ጠረጴዛ ከወይንሸት ደብተሮች ላይ አኖረችው። የወይንሸት አይኖች አረፉበት። ምንድነው ራሄልቲ? አለቻት በርቀት እያስተዋለች። ዛሬ ጠዋት ሳጸዳ ወድቆ ያገኘሁት ቦርሳ ነው አለች ራሄል የደከመ ሰውነቷን ከአሮጌ የሽቦ አልጋ ላይ የዘረጋች። የማን መሆኑን አውቀሻል? አለች ወይንሸት ቦርሳውን አንስታ አገላብጣ እያየች። አዎ የጄምስ ዊሊ ነው። ጄምስ ማለት የአምባሳደሩ ጸሐፊ ነው። ተግባቢና ጥሩ ሰው ነው። እሰጠዋለሁ ብዬ ስደውልለት አጣሁት አለቻት ድክም ባለ ድምፅ። ወይንሸትም በብሮችና በልዩ ልዩ ወረቀቶች ያበጠውን ቦርሳ ከፈት አድርጋ አየችው። የጄምስን ፎቶግራፍ አስተዋለች። ወደ እህቷን መለስ ብላ በጣም ብዙ ብሮች አሉበት። ሳያስበው ከኪሱ ሾልኮ የወደቀበት በመሆኑ ይደነግጥ ይሆናል። ኧረ ቶሎ ስጪው ራሄልቲ አለችና ቦርሳውን በጥንቃቄ ከነበረበት አስቀምጣ ወደ ስራዋ ተመለሰች። የሁለቱ ልጆቻቸውን ጭውውት በዝምታ ሲያዳምጡ የነበሩት ወይዘሮ ጠጄም ቀጠል አድርገው የሰው ገንዘብ ጉጉት አድሮባችሁ ታስቀሩት ይሆን ብዬ አድምጫችሁ ነበር። ተባረኩ ልጆቼ። በሐቅ ደክም ያላገኙት ገንዘብ አይባረክም። ከትዝብት ሄድናችኋል አሉ ደስ ብላቸው። ቤት ያፈራውን ከቀማመሱ በኋላ ወይዘሮ ጠጄ ህመማቸውን እያዳመጡ፣ ራሄል ደግሞ በድካም እንቅልፍ ዝላ በያልጋቸው ላይ ረዘም ያለ ሰዓት ተኙ። ወይንሸት የራሄልን ፈለግ ተከትላ የእጅ ሥራ ጥልፎችን ትሰራ ነበር። ባለፈው ክረምቶች ታደርግ እንደነበረው የበቆሎ እሸት ደርድራ ከመንገድ ዳር እንዳትቀመጥ ወስነዋል። በየወሩ የሚመጣው 150 ብር የራሄል ደሞዝ በኑሯቸው ላይ የመሻሻል ለውጥ እያሳየ ነበር። የከሰዓት በኋላው ጊዜ ሲዳረስ ለሁለተኛ ጊዜ መኖሪያ ለሥራ ለመሄድ ስትነሳ የተንጠለጠለው ዳመና አካባቢውን ሁሉ አጨልሞት ነበር። የሚሸነቁት ብርድም ሽው ይላል። የሥራ ፕሮግራሟን ስለምታከብር ራሄል ከመሄድ አልተገታችም። አምባሳደሩና ቤተሰቦቻቸው ባለመኖራቸው በቀን 2 ጊዜ ጽዳት የሚፈልጉ በርካታ ክፍሎች እንደጸዱ ነበርና ዳግም አላጸዳቻቸውም። የሌሎች ሰራተኞችን ሥራ በመካፈል ጥቂት ከረዳቻቸው በኋላ እንደገና ለጄምስ ዊሊ ደወለች። የጽዳት ሥራዋን ስታከናውን ቦርሳውን እንዳገኘችለት ነገረችው። በቦርሳው መጥፋት አዝኖ ተበሳጭቶ እንደነበር አልደበቃትም። አግኝታ ስላስቀመጠችለት ደግሞ ደጋግሞ በስልኳ አመሰገናት። ከጥቂት ጊዜ በኋላም ካለችበት መጥቶ እንደሚወስደው አሳወቃት። ራሄልም እስከሚመጣ ጠበቀችው። ዶፍ አርግዞ የነበረው ዳመና
ዝናቡን አንዠቀዠቀው። ከወጥ ቤት ሰራተኞች ጋር በጠባቧ ክፍል ቆየች። ነጭ አበባ የመሰለች ዘመናዊ መኪናውን የዝናቡ ውሃ ይበልጥ አጥቦ ያሳመረለት ጀምስ ደፉን ሰንጥቆ ሲበር ደረሰ። የግቢውን በር አስከፍቶ ወደ ውስጥ ዘለቀ። የዝናቡ አወራረድ እጅግ ጠንካራ ስለነበር ጀምስ ከመኪናው ለመውረድ አልቻለም። ራሄልም ከማድ ቤቷ አልወጣችም። በረዶ መቀላቀሉን ትቶ ጥቂት ተግ ሲል ጥላ ይዞ ጀምስ ራሄል ወዳለችበት ማድ ቤት ሄደ። ጥላውን አጥልቶላት ወደ መኪና ይዟት ተመለሰ። መኪናው ውስጥ ከገባች በኋላ ያቆየችለትን ቦርሳ ሰጠችው። ጀምስ ቦርሳውን ተቀብሎ ንብረቱን በውል አስተዋለ። አንድም ነገር አለመጉደሉን አረጋገጠ። ቀኝ እጇን አጥብቆ በመጨበጥ ሰፊ ምስጋናውን ደጋግሞ ገለጠላት። ወደ ቤቷ የምትመለስበት ጊዜ ነበርና ሊሸኛት ፈቃደኛ ሆኖ ይዟት ከግቢው ወጣ። ዝናቡ ሆድ እንደባሰው ነበር። የመንደሯን አቅጣጫ እየነገረችው ጀምስ በልዩ ስሜት ተውጦ ወደዚያው አሽከረከረ። ከዋናው መንገድ ተገንጥሎ ወደ ቤቷ ከሚያደርሳት የጠጠር መንገድ ላይ ስትደርስ አስቆመችውና ቀሪውን አጭር መንገድ በእግሯ እንደምትሄድ ነገረችው። ጀምስ ግን በዚያ ዝናብ ውስጥ ሊተዋት አልፈቀደም ነበርና ወደ ኮረኮንቹ መንገድ ገባ። ግራና ቀኝ ችምችም ካለው መንደር እየጎረፈ የሚወጣውን ቆሻሻ ውሃ ያንቀሳቀሰ የቤት ጥራጊ፣ የሞቱ ዶሮዎችና የጠላ ተላ መንገዱን ሞልቶት ነበር። ዝግ ብሎ እያሽከረከረ ወደ መንደሮቹ ውስጥ ዘልቆ ሲገባ በኮረፌና በጠላ መሸጫ ቤቶች ውስጥ በማሲንቆና በድምፅ የደመቀ ዘፈን ተማሙቆ ነበርና እያዳመጡ አለፉ። ከአምባሳደሩ ቤት ተነስተው እነ ራሄል መኖሪያ ቤት እስኪደርሱ ድረስ ስለ ራሄል የትምህርት ደረጃና ስለ ኑሯ እየጠየቃት እርግጠኛውን እሷነቷን እያስረዳችው ሲጨዋወቱ ነበር። ቀደም ሲል ባየባት ትጋትና ትህትና፣ ቀጥሎም በግልጽ ባሳየችው ታማኝነት መንፈሱ በመነካቱ ቋሚና ዘላቂ ሥራ ሊፈልግላት ቃል ገባላት። በዚህም በልዩ ልዩ ምክንያቶች ያወቃቸውና የተግባባቸውን ኢትዮጵያውያን ጓደኞቹንም እንደሚያነጋግርላት ነገራት። ከቤታቸው ፊት ለፊት እንደደረሱ መኪናውን አስቆማ በተጨነቀ ትህትና መስግናው ለመውረድ ተሰናዳች። ጀምስ ዊሊ ደግሞ በልቡ ያውጠነጠነው ነገር ነበርና ጠየቃት። ቤትሽን እንዳይና ቤተሰቦችሽን እንድትዋወቅ ትፈቅጂልኛለሽ? አላት። መቼ? አለችው ደንግጣ። አሁን አለ የተለመደ ፈገግታውን ተላብሶ አይኖቿን አተኩሮ እያየ። ያላንዳች ዝግጅት በጎስቋላ ቤት ውስጥ ከእንግዳም እንግዳ ሰው እንዴት እንደምታስተናግድ ጭንቅ አላት። ጥቂት ጊዜ ዝም ብላ ከቆየች በኋላ ሐሳቡን ተቀበለችው። በድህነቷ ልታፍር እንደማይገባ ታመነች። መኪናውን ዘግቶ ራሄልን ተከትሎ መጥፎ ጠረንና መልክ ይዞ የሚጎርፈውን ውሃ በጥንቃቄ እየዘለለ ሲሄድ ከማዶ የነበሩት ነዋሪዎች ብቅ ብቅ እያሉ በመገረም ተመለከቷቸው። ራሄል ከቤታቸው ደጃፍ ስትደርስ ጀምስን እንዲገባ በትህትና መድረክ ለቀቀችለት። ገባ። ገርበብ ብሎ የነበረውን በር ሰፋ አድርጋ ከፈተችው። እናቷ እንደ ጠዋቱ አልጋ ላይ አልነበሩም። ከዝናብ የሸሹት ዶሮዎች ከሁለቱ አሮጌ የሽቦ አልጋዎች ግርጌ ላይ ሰፍረዋል። ጫጩት የታቀፉ ሁለት እናቲቶች ክንፎቻቸውን ዘርግተው ከበሩ አጠገብ ተቀምጠዋል። በየቦታው ጣራውን ጥሶ ለገባው ፍሳሽ ሳህኑም ጣሳውም ተደቅኖ ነበር። ከአግዳሚው ወንበር ላይ የተረጨውን ውሃ በጨርቅ ጠራርጋ ጀምስ እንዲቀመጥ ጋበዘችው። ተቀመጠ። መለስ ብላ ወደ ውጭ ስትመለከት እናቷ ወገባቸውን ታጥቀው ነጠላ ባንገታቸው ላይ ጠምጥመው በወላለቀች ማድ ቤታቸው ውስጥ የተንጣለለውን ጎርፍ ያፍሱ ነበር። ምን ነው ማዬ፣ ብርድ መመታትሽን ረስተሽ ነው እንዴ እንደገና በዚህ ቅዝቃዜ ተነከርሽው? አለች ከማድ ቤቱ ደፍ ላይ ቆማ። ምን ላድርግ፣ ጎርፉ ቤቱን ነቅሎት ሊሄድ ደረሰ። ወይንዬ ምች መድኃኒት እንድታመጣልኝ ልኪያት በዚያው ቅልጥ ብላ ቀረች። እነዚያ የተረገሙትማ ያው ጠዋት ይወጡ የሚገቡት ማታ ነው። አንቺም ቅልጥ ብለሽ ቀረሽ። ይኸው አክምባሉ የፈራረሰ አሉና ቀና ብለው የማድ ቤት ዕቃዎቻቸውን በአዘኔታ ቃኙ። ራሄልም ጎርፉን እሷ ዝቃ ልታወጣው እንደምትችል እየወተወተች እሳቸው እንዲተውት ጠየቀቻቸው። ተበሳጭተው ነበርና ንግግራቸው ሁሉ ምሬትና ኃይለ ቃል ነበር። እሮሯቸውን አወረዱት። ከቤት ውስጥ ተቀምጦ ያኗኗራቸውን ሁኔታ በአዘኔታ ሲመለከት የነበረው ጀምስ ድምፁን ዘለቅ አድርጎ እናትሽ ስራ ላይ ከሆኑ አታስቸግሪያቸው፣ ተመልሼ ስመጣ ልንነጋገር እንችላለን አለ። የራሄልም እናት የሰሙት ጎርናና ድምፅና እንግዳ ቋንቋ ገርሟቸው የሚዝቁትን ውሃ ትተው ጣሳቸውን እንዳንጠለጠሉ ቀናሉ። አይኖቻቸው ወደ ቤት ተወረወሩ። ራሄልም ቀጠል አድርጋ
እናቴ ልትመጣ ነው። ይቅርታ በመቆየቷ ምንም አይነት ዝግጅት ሳናደርግ በመምጣት ቅር እንዳላት ነው የምትነግረኝ አለችው ለጀምስ መለስ ብላ። የተናገረችው በእንግሊዝኛ ቋንቋ ነበር። ወይዘሮ ጠጄ ከቤት ውስጥ ባስገመገመው ከባድ ድምፅና በልጃቸው አመላለስ ተገርመው ማን ነው እሱ? ምን የሚሉት ቋንቋን የምትነጋገሪው? ምንን ጎትተሽብኝ መጣሽ? አሉ በልጃቸው ላይ አፍጥጠው። ለቁጣና ለነገር ፍርጥም ብለው ተዘጋጁ። ራሄል የእናቷን መንፈስ የሚያለዝብ ጥሩ ወሬ ለመፍጠር አሰብ ባደረገችና አገኘች። በመጣላት ሐሳብ ተደስታ ፈገግ እንዳለች ለእናቷ መልስ ሰጠች። አብረውኝ መጥተው ቤት ያሉት እንግዳ የምሰራባቸው አምባሳደር ጸሐፊ ናቸው። የተሻለ ስራ ሊሰጡኝ አስበው ከሌሎች ተፈታኞች ጋር እንድወዳደር ፈቅደውልኛል። በተጨማሪም በእርግጥ ችግረኛ መሆኔን ለማረጋገጥ አኗኗራችንን ሊያዩ መጥተዋል። ሊተዋወቁሽም ይፈልጋሉ። ስለዚህ አንድ ጊዜ እጅሽን ጠራርገሽ ሰላም በያቸው አለቻቸው። ወይዘሮ ጠጄም ድንግጥና ምልስ ብለው ምን ነው ታዲያ እንደመጣሽ ስለ ጎርፍ ማውራቱን ትተሽ ይህንን ቁም ነገር ብትነግሪኝ? ትልቅ እንግዳ አስቀምጠሽ ከኔ ጋር ታወሪያለሽ? እንዲህ ቆሽሼ ሰው ፊት እንዴት እቀርባለሁ ልጄ? እንኳን ለፈረንጅ ላበሻውም የማስጠይፍ ሆኛለሁ አሉና ከላይ እስከታች ሁኔታቸውን ቃኙ። ራሄልም የእናቷን መሰቀቅ ቀለል አድርጋ ምንም አይደል፣ ባለሽበት ሁኔታ መተሽ አነጋግሪያቸው፣ ስራ ላይ መሆንሽን አይተዋል ብላ አደፋፈረቻቸው። ቆይ እስቲ ባይሆን እጄን እንኳን ልለቃለቀው አሉና ከገረወይናው ንጹህ ውሃ ጠልቀው ቀልጠፍ ብለው እስከ ክንዳቸው ታጠቡ። ከፊታቸው ሽቅብ ቀልበስ አድርገው ከመቀነታቸው ጋር ያያያዙትን ቀሚሳቸውን አውርደው በቀሚሳቸው ገበር ፊታቸውን ጠራርገው ልጃቸውን ተከትለው ገቡ። ጄምስ ዊሊም ከተቀመጠበት ተነስቶ በፈገግታና በአክብሮት ተቀበላቸው። እጁን ዘርግቶ ጨበጣቸው። ስላያቸው መደሰቱን ተናገረ። ራሄልም የተናገረውንና ያለውን ሌላም ቀና ሐሳብ ጨምራ ነገረቻቸው። እናቷን በአክብሮትና በትህትና እጅ እየነሱ ሰላምታውን ተቀበሉ። ጄምስም ቀጠል አድርጎ ልጆ ታታሪና አስተዋይ ናት፣ ከሁሉም በላይ ታማኝ በመሆኗ ሊኮሩ ይገባል ብሎ ሲናገር ወይዘሮ ጠጄ አፋቸውን በነጠላቸው ጫፍ ያዝ አድርገው በፈገግታ የበራ ፊታቸውን አንዴ ወደ ጄምስ እንደገናም ወደ ልጃቸው በማመላለስ ተቁለጨለጩ። የድምፁን መውረድ የአፉን መንቀሳቀስ እንጂ መልእክቱን ያልተረዱት እናቷ የተባለውን እንድትነግራቸው ልጃቸውን ጠበቁ። ራሄልም ከፈጠረችው ታሪክ ጋር የሚመሳሰል ሁኔታ አቀነባብራ ነገረቻቸው። ጄምስ አማርኛ ለማወቁ እናቷም እንግሊዘኛ ለመስማታቸው ተመቻት። ያቀናበረችውን ነገረቻቸው። ልጆ በስራዋ ትጋት ስላገኘች የተሻለ ስራ እንድታገኝ ልረዳት አስቤያለሁ። ይበልጥ መርዳት እንድችል ኑሯችሁን፣ ችግራችሁን ለማየት ነው የመጣሁት ነው የሚልሽ አለቻቸው። ወይዘሮ ጠጄም እጅ እየነሱ እንኳን ደህና መጡ ጌቴ፣ እግዚአብሔር ያስብልዎት። ይኸው እንደምታዩት የችግሩ ነገር በአኗኗራችን ወለል ብሎ ይታያል። ምንስ መናገር ያስፈልጋል? ልናገረው ብል አሳድሮ ያስነጋል። ሌላው ቀርቶ የጣራው ማፍሰስ፣ የግድግዳው መፍረስ እንኳን በራሱ ምስክር ነው እያሉ እጆቻቸውን በየአቅጣጫው እየሰነዘሩ የቤታቸውን ሁኔታና የኑሮ ገመናቸውን ለመጠቆም ሞከሩ። ልብ በሚሰብር አነጋገር ችግራቸውን አሰሙ። ወዲያውም ለልጃቸው ልክ እኔ እንዳልኩሽ አድርገሽ ንገሪያቸው አሏት። ጄምስ ግን የእጃቸውን አሰነዛዘር፣ የገጽታቸውን መለዋወጥ፣ አሁንም እጅ መንሳታቸውን ስለምን እንደሆነ ግራ ገብቶት ራሄል ከመናገሯ በፊት ምንድን ነው የሚሉት አላት። ራሄልም ቀልጠፍ ብላ በአገራችን ትልቅ እንግዳ ሲመጣ አስቀድሞ ሰፊ መሰናዶ ይደረግ ነበር። መምጣትህን ሳትነግረኝ በባዶ ቤት ስለተቀበልኩ ተሰምቶኛል። በእኛ ባህል እንግዳ ከፍተኛ አክብሮት ይሰጠዋል። በዚህም ማዝኛለሁ ብላለች አለችው እየፈገገች። በሰማዩ አክብሮትና የደግነት ቃል ጄምስ ከልቡ ተደሰተ። ፈገግታ በለመዱት አይኖቹ ያያቸው ራሱን እየነቀነቀ ወይዘሮ ጠጄን ተመለከታቸው። መለስ ብሎ ራሄልን እያየ የተሰማውን ተናገረ። በጣም አመሰግናለሁ። እናንተ ኢትዮጵያውያን ልዩ የሚያደርጋችሁ ይህ ሰው የመውደድና የማስተናገድ ባህልና ወጋችሁ ነው። የሚያኮራ ባህል ነው። ምንም አይደል፣ በሌላ ፕሮግራም ስመጣ አጋበዛለሁ። ስለ ሐሳቡ በጣም አመሰግናለሁ። አይጨነቁ በይልኝ አለና መለስ ብሎ በሞቀ ፈገግታ ወይዘሮ ጠጄን አያቸው። ሐሳቡን ለራሄል እስኪነግር ድረስ ግዙፍ አካሉን፣ ሸርጋዳ ቁመናውን፣ ቁርጭጭ ያለ ጸጉሩን፣ ዳቦ ከናፍሩን እያዩ ይታዘቡ ነበር። በወላዲቷ ምኑን ቢበላው ነው እንዲጠበደለው አሉ በልባቸው። ሰውየው ተናግሮ አረፍ ሲል ምን አሉ አሏት ሐሳባቸውን መለስ አድርገው።
ራሔልም ያሳመረችውን ሐሳብ አወራችላቸው። ኑሯችሁን በሚገባ ተመልክቻለሁ። በቂ የሆነ የድጋፍ አስተያየት ይኖረኛል። ልጆ ፈተናውን ተፈትና እንድታልፍ መልካም ዕድል እመኝላታለሁ። በይበልጥ ግን የእግዚአብሔር እርዳታ ይጨመርበት ማለቱን አበሰረቻቸው። እውነታቸውን ነው። የእግዚአብሔር ፈቃዱ ካልሆነ የሚፈጸም ነገር የለም። ከእግዚአብሔርም በታች ታዲያ የሰው ድጋፍ አይናቅም። ስለዚህ እርዳታውን ያድርጉልን አደራ በያቸው አሉና በፈገግታ የታደረጉት። በዚህ ሁኔታ በተለያየ ቋንቋ የተለያየ ሐሳብ ወይዘሮ ጠጄና ሚስተር ጀምስ በራሔል አስተርጓሚነት ሲለዋወጡ ቆይተው ከትንሽ ጊዜ በኋላ ሚስተር ጀምስ ተሰናብቷቸው ወጣ። ኃይለኛው ዝናብ ጋብ ብሎ ትንሽ ያካፋ ነበር። ራሔል ልትሸኘው ተከተለችው። እናቷም ከበራቸው ላይ ቆም ብለው የጀምስን ግዙፍ ቁመና እንደገና በትዝብት ተመለከቱት። አጥር ተብየውን ውትፍትፍ ግርዶሽ ከመውጣቱ በፊት ራሔል ያገኘችለትን ቦርሳ ከደረት ኪሱ መዘዝ አድርጎ አወጣ። አንድ ባለ 100 ብር ኖት አውጥቶ ራሔል ለአንዳንድ ነገር ማሟያ ሊረዳሽ ይችላል፣ እባክሽ ተቀበይ አለና ዘረጋላት። ራሔል ግን ለመቀበል ፈቃደኛ ለመሆኗን ደጋግማ ገለጸችለት። ከብሩ ይልቅ ስራ እንድታገኝ ቢረዳት የምትመርጥ መሆኑን አሳሰበችው። ስራ እንድታገኝ በሚችለው ሁሉ እንደሚሞክር ቃል ገባላት። ገንዘቡንም እንድትቀበለው ለመናት። ከባድ ይሉኝታ እንደተጫናት ብሩን ተቀብላ እጅግ አመሰገነችው። እሱም ታማኝነቷን፣ ታታሪነቷንና ያላትን በራስ የመተማመን ባህሪ አድንቆ አመሰገናት። ካጥሩ ቀጥሎ ያለውን ቦይ ራመድ ብሎ ተሻግሮ መኪናው አጠገብ እስኪደርስ ራሔልም አልተለየችውም። በፈገግታና በምስጋና ጨብጧት መኪናው ውስጥ ገብቶ የኋሊት እየነዳ ሲሄድ ጥቂት ቆም ብላ አየችውና ወደ ቤቷ ተመለሰች። ይህንን ሁኔታ የቀለሟ አክስት ማዶውን ከቤቷ በራፍ ላይ ቆማ ትመለከት ነበር። ራሔል ግን አላየቻትም። ወደ ቤት ስትገባ ፊቷ በፈገግታ ደምቆ ነበር። ሚስተር ጀምስ 100 ብር ሰጠኝ እማዬ፣ እግዚአብሔር ይስጠው። ይሄውልሽ ለሚያስፈልግ ነገር ታወየዋለሽ አለችና ካልጋው ላይ አኖረችው። እግዚአብሔር ይስጣቸው፣ ብሩን ብዙ ችግር ይቀርፋል። ከሁሉ ግን ወግ ያለው ስራ ቢያስይዙሽ ይበልጣል። እንግዲህ አንቺም ሳትፈሪ ሳትሰለቺ ባገኘሻቸው ቁጥር ማሳሰብ አለብሽ ሲሏት ራሔልን ባጭሩ ይሻለችና እሷና ወይንሸት ከሚተኙበት አልጋ ላይ ጋደም አለች። ከጥቂት ጊዜ በፊት የሆነውን ሁሉ በዓይነ ሕሊናዋ እያየች በአስተርጓሚነት በተጫወተችው ድራማ ሳቀች። እናቷ ግን ጎርፍ እያፈሱ ሲረጩ የረጠበውን ልብሳቸውን አውላልቀው ሌላ የሚሞቅና ጽዱ ልብስ ሲለባብሱ ነበር። መለስ ብለው አሻግረው በተንጋለለችበት ሲያዩት ፊቷ ላይ ፈገግታ በርቶ ተመለከቱ። ይኸዋ ራሔል ገና ከወዲሁ በተስፋው ፊትሽ እንኳን በደስታ ተፍታታ። የኔ መድኃኔዓለም የጀመረውን ቸርነቱን በሰፊ ሊቸረን ነው። ልጄ ሰው የምትሆኝበት ቀን እየመጣ ነው። እኔም እህቶችሽም ከሰው የምንቀላቀልበት ጊዜ ቀርቧል። የቸርነት ፊቱን ከመለሰ ለሱ የሚሳነው ነገር ከቶ ምን አለ አሉና የዋለውን ሻሻቸውን ፈተው ታጥቦ የተሰቀለውን ከገመድ አውርደው ማሰር ጀመሩ። ሁኔታቸው ገርሟት በዚህ ብርድና ምሽት ወዴት ልትሄጂ ነው የምትለባብሽው እማዬ አለቻቸው። የሚሄድበት እንዴት ይጠፋሻል ልጄ አሏት መልሰው በጥያቄ ሻሻቸውን አሳምረው እያሰሩ። ቀጠል አድርገውም ያመጣሻቸው ሰውዬ እንኳን ያሉትን ረሳሽው? ለሁሉም የእግዚአብሔር እርዳታ ይጨመርበት ሲሉ ልብ ብለሽ አላዳመጥሽም? እውነታቸውን ነው። እግዚአብሔር ሙሉ ፈቃዱ እንዲጨመርበት እደጃፉ ድረስ ሄጄ እለምነዋለሁ፣ አደራ እለዋለሁ። ደጉ ቅዱስ ራሔልም ስለኔ ቆሞ እንዲለምንልኝ እነግረዋለሁ። እቤቴ ድረስ የመጣውን ተስፋ የእውነት እንዲያደርገው አምላኬን እማጸነዋለሁ አሉ። ከመሸ ቤተ ክርስቲያን ደርሰው ለመመለስ ቆርጠው ታዲያውን መሽቷል እኮ ገና ነው። በቁሜ ደረስ ብዬ ነው የምመለሰው። ቢመሽም አልቀርም ልጄ። እማዬ የሚሆነው ይሆናል። ለኔ ያለው ነገር ካለ አያሳጣኝም። ልጸልይ ካልሽም እዚሁ ቤትሽ ሆነሽ ብትለምኚ ይሰማሻል። አሞሽ ተኝተሽ ውለሽ ዝናብ ሲደበድብሽና ጎርፍ ስታፍሽ ቆይተሽ አሁን ደግሞ በብርድ ሊድ ማለትሽ ትክክል አይደለም። ያምሻል እባክሽ እማዬ። ካልሆነ ነገ በጠዋት ተነስተሽ እንጂ። የለም ልጄ፣ ከአንድዬ ደጅ ደርሼ ነግሬው እመጣለሁ። በሽታዬ ሁሉ ጠፍቷል። ልቤ በተስፋ ጠንክራለች። አንቺ ይልቅ ለማንም የመንደር ሰው ትንፍሽ እንዳትይ። ለዚያች ለጓደኛሽም ቢሆን እንዳትነግሪያት። ውል ከያዘ በኋላ ትነግሪያታለሽ። እኔም የተስፋ ጫፍ አንጠልጥዬ ሳውራ ለመንደሩ ሰው መተረቻና መሳለቂያ ሆኛለሁ። የዛሬውን ተስፋ ለማንም ትንፍሽ አልልም። ከሆነ በኋላ እናወራለን። እስክመለስ ጎርፉን በቅጡ ጥረጊው፣ ጫጩቶቹን ከደጃፉ ስራ አንሻቸው አሉና ከስስ ነጠላቸው ላይ ጋቢያቸውን አጥፈው ደርበው ጥላቸውን ከግድግዳው ላይ አወርደው ወጥተው ሄዱ። አካሄዳቸው አጥቢያቸው ወደ ሆነው
ወደ ቅዱስ ዑራኤል ቤተክርስቲያን ነበር። ወይዘሮ ጠጄ ከእንደራሴ ሆቴል በስተጀርባ ከነበረው መንደራቸው ተነስተው ቁልቁል ወደ ቅዱስ ዑራኤል ቤተክርስቲያን ሲጓዙ መንትያ ልጆቻቸውን አገኟቸውና አስከትለዋቸው ሄዱ። እነሱም በዚያን ዕለት በመንግስት ቡና ማበጠሪያ ድርጅት ውስጥ የቡና ቆሻሻ የመልቀም የኮንትራት ስራ አግኝተው ስራው ላይ ውለው መምጣታቸው ነበር። ይህንኑ ደስታቸውን እዚያው መንገድ ላይ ነገሯቸው። ወይዘሮ ጠጄ እጅግ ደስ አላቸው። ግራና ቀኝ ሆነው ከጎንና ከጎናቸው የሄዱ የነበሩ ልጆቻቸውን ተራ በተራ ቆመው ሳሟቸው። ከደስታቸውን ብዛት እልልታ አቃጣቸው። ከተስፋ ላይ ደስታ ተደርቦ አካላቸውና መንፈሳቸው ሞቀ። ጉዟቸው ለልመና ለምልጃ ብቻ ሳይሆን ለምስጋናም ጭምር ሆነ። ከቤት የቀረችው ራሄል ደግሞ ማድ ቤት ውስጥ የገባውን ጎርፍ ወደ ውጭ እየረጨች በእናቷ መንገላታት ታዝን ነበር። ተስፋ ፈንቅሎ ያወጣውን የእናቷን ጉጉት እያሰላሰለች አለቀሰች። ጀምስ ዊሊ የገባላትን ቃል ኪዳን እውነት እንዲያደርግላት እሷም ጎንበስ ቀና እያለች ፈጣሪዋን ተማጸነች። በወይዘሮ ጠጄ ገድለ ብዙ ቤት በየምሽቱ የተለመደ ነው። የማታ ቡና ሳይፈላ ወደ መኝታቸው አይሄዱም። እናትና ልጆቹ በየፊናቸው ውለው ማታ ሲገናኙ ስለ ውሏቸው የሚጨዋወቱት ከራት በኋላ ቡናቸውን እየጠጡ ነው። ሁልጊዜም በፀሐይና በነፋስ ሲለበለቡ ውለው ከጉልት ገበያ ከእጅ ወዳፍ የሆነች ገበያቸውን ቋጥረው እቤት ሲገቡ ምሬታቸውና ሐዘናቸው ውልቅ ይልላቸዋል። ወይዘሮ ጠጄ ልጆቻቸውን ሲያዩ አንዳች መጽናናት ይሰማቸዋል። አራቱ እህትማማቾች ሲጨዋወቱ፣ ሲሳሳቁ፣ ሲተዛዘኑና በሥራ ላይ ሲተጋገዙ ማየቱ ልዩ የመንፈስ ጥጋብ ይሆናቸዋል። ከወይንሸት በቀር ራሄልና ታናናሾቿ መንትዮች የእሳቸውን ቀለም ይዘው የወጡ ቀያዮች ናቸው። ወይንሸት ግን ተለይታ እንደ አባቷ ደመግቡ ጠይም ስለሆነች በወይን ዘለላ መስለዋታል። የበኩር ልጃቸው ጎሹም ቀይና መልከ መልካም ነበር። በመቀያየማቸው እንዳለ ባይቆጥሩትም ማንም ስለሱ እንዲያነሳባቸው አይፈልጉም። በአንዱ ቀን ምሽት ገበታው ከፍ ከማለቱ በፊት ወይዘሮ ጠጄ ለፈጣሪያቸው ምስጋና ማቅረብ ጀመሩ። ተመስገን ፈጣሪ፣ በሰላም በሕይወት እኔንም ልጆቼንም ጠብቀህ ለዚህ ምሽት ያደረስከን በቸርነትህ ነው። ክብርህ ይስፋ። የተወጠነውን ተስፋ ሁሉ እውነት አድርገው። የሚሳንህ ነገር የለምና ተመኝቶ ከመቅረት አድነኝ። በሰላም የዋልከን በሰላም አድረን እንድንነሳ ፈቃድህ ይሁን አሉና ገበታው እንዲነሳ ምልክት ሰጡ። ወይንሸት ቀልጠፍ ብላ ገበታውን አንስታ የእጇ እስክታመጣ ድረስ ከመንትዮቹ አንዷ ጥያቄ ወረወረች። ምንድን የተወጠነው ነገር እንዲሳካልሽ እግዚአብሔርን የለመንሽው? አለቻቸው እየሳቀች። መጨረሻውን ባሳመረው እንጂ የአሁኑስ ደርስ ያለው ነገር ነበር። ምንድን ነው እሱ? ቀጠለች ጥያቄዋን። ጫፍ ጫፉን ራሄል ሳትነግርሽ ቀርታ ነው አሁን የምትጠይቂኝ? እማዬሞች ምንም ነገር አልሰማውም። ምን ተገኘ? ወሬው ደጅ ወጥቶ የምቀኛና ያሽሟጣጭ ምላስ እንዳይለክፈው እንጂ ነገሩስ ከምንጊዜውም ቁም ነገር የጨበጠ ነው። ራሄል ለሥራ ውድድር ተመርጣለች አሉ ፍልቅልቅ ብለው። ሶስቱም የራሄል ታናናሾች ሊሰሙት የጓጉለትና እናታቸውን እንደዚህ ያስደሰተውን ጉዳይ አዲስ ሆኖ አላገኙትም። እንዲያውም እናታቸውን በመገረም ተመለከቷቸው። ሌላኛዋ መንትያ ቀጠል በማድረግ አይ እማዬ፣ ይሄ ምን ነው የሚያስደንቀውና የሚደበቀው? ስንቱን ጊዜ እየተመረጠች እየተፈተነች ቀርቶ የለም እንዴ? ተፈትና ስራ ልትይዝ ነው ቢባል ነበር አዲስ ሆኖ የሚደነቀው አለች ነገሩን አናንቃ። ወይዘሮ ጠጄም የልጆቻቸውን ስሜት መቀዝቀዝና ማናናቅ በመቋቋም የአሁኑ እንደ ከዛሬ ቀደሙ አይደለም አልኳችሁ። ቀጣሪው ፈታኙ ሰውዬ እዚሁ ጉራንጉር ሰፈራችን ድረስ መጥተው እዚሁ ደሳሳ ቤታችን ገብተው ኑሯችንን አይተው ታዝበው ከአምላክ ጋር ሊረዱን ቃል ገብተው ነው የሄዱት አሉ ፈርጠም ብለው። ይህኔ ሶስቱም ልጆች በአንድነት መቼ ሲሉ ጠየቋቸው። የዛሬ ሳምንት የበዓታ ዕለት። ወደ ራሄል መለስ ብለውም አይደለም ራሄል፣ ቀኑ በዓታ ነበረች። አዎ አለች ራሄል በተለመደ እርጋቷ ቀስ ብላ። ከየት መስሪያ ቤት ነው ራሄልቲ? እስኪ ንገሪኝ በደም አለቻት ተከታይዋ። ገና ነው ባክሽ፣ ለፈተና ሊያቀርቡኝ ነው፣ ሌላ አዲስ ነገር የለውም ራሄል መለሰች። አይ ይሄ እንኳን ከዚህ ቀደሙ ሁሉ የተለየ ነው። ባያስቡት ሊቀጥሩሽ ባይፈልጉ እዚህ ጉራንጉር ድረስ ምን ያመጣቸው ነበር? ይሁንና ከሆነ በኋላ ማውራቱ ስለሚሻል አለመደነቅሽ ጥሩ ነው አሉ ወይዘሮ ጠጄ የራሄልን ማናናቅ ሰምተው። በእርግጥ ይሄ ለየት ይላል፣ ሆኖም ገና አልለየለትም። ለማንኛውም መልካም ዕድል ለራሄልቲ
አለች የመጀመሪያውን ጥያቄ ያነሳችው ታናሿ። ሌሎችም ተቀባብለው መልካም ዕድል እያሉ ለእህታቸው በጎውን ተመኙላት። ወይዘሮ ጠጄም ወደ ጣራው አንጋጠው ፈጣሪያቸውን በመለመን ለልጃቸው መልካም ዕድልና ሕይወት ተመኙላት። የፈረስ ጭራ የመሰለውን የሰከነ ቡና ሆለል አድርጋው እሸት እየቀዳች እያለ ወይዘሮ ዳሮ በር አንኳኩተው ገርበብ ያለውን ገፍ አድርገው ገቡ። ወይዘሮ ጠጄ የጓደኛቸውን መምጣት ሲያዩ ደስ አላቸው። ከተቀመጡበት ሁሉም ተነስተው ተቀበሏቸው። ወላዲቷ ምስክሬ ናት ዳሩዬ፣ በልቤ ሳስብሽ ነበር። መምሸቱን ፈርቼ ታውኩት እንጂ መተሽ ቡና ብትጠጪ ፈልጌ ነበር። እግዜር የልብ ነውና ጎትቶ አመጣሽ አሉ ወይዘሮ ጠጄ ለጓደኛቸው መቀመጫ በርጮማ እያሳዩ። ወይዘሮ ዳሮም የቆሙትን ልጆችና ወይዘሮ ጠጄን እንደመጡ በእግዜር አረ ተቀመጡ በእግዜር እያሉ ከተዘጋጀላቸው በርጮማ ላይ ያረፋሉ። ቀጠል አድርገውም ይገርምሻል ጠጅዬ፣ አንዳች ነገር ተነስተሽ ይጃለኝ ሲሆን ቡና ጠጥቼ ቡናውን ካከተመ እንዲሁ ተጫውቼ መለሳለሁ ብዬ ነበር አመጣጤ። ይኸው አቦሉ ላይ ከተፋልኩ። የፍቅር አምላክ አመጣኝ። እሰይ እንኳን መጣሽ። እዚያ ባዶ ቤት ብቻሽን መቀመጡ ደግም አይደል አሉ ጠጄ በዳሮ መምጣት ከልብ ተደስተው። ወይዘሮ ዳሮ ደግሞ በመቀጠል ደባሌም ቀልጠው ቀሩ። እንግዲህ ወር ሊደፍኑ ነው። የቤቱም ጭርታ ሊበላይ ደረሰ። አንዳንዴ የምታመሻሸኝ ራሄሌ ነበረች። ይህን ሰሞን ደግሞ ጨከነችብኝ አሉ አሻግረው እየተመለከቷት። ራሄል ደግሞ ቡና ከመጠጣታቸው በፊት ትንሽ እንጀራ እንዲበሉ እያዘጋጀችላቸው ነበር። ራሄል ስራው እያደከማት እንደመጣች አልጋው ነው የሚታያት። ባንቺስ አጨከነም ነበር። ከዚህ ከጉልበት ስራ የገላገላት ቀን ለፈጣሪ ምን አይነት ምስጋና እንደማቀርብለት አላውቅ አሉ እናቷ። ይሄንን አትጠራጠሪ ጠጄ፣ የራሄል እንጀራ ትልቅ ነው። ይሄን ግልት አልፎ አንድ የድሏ ካንሰራራች መድረሻዋ የትየለሌ ነው። ለማየት ያብቃሽ ብቻ። የማይላትልም ሁሉም ትንግርት ያለው ነው። አይ ዳሮዬ፣ ህልም ሁሉን ይሆናል ብለሽ ነው? እንደው ብቻ ድካሟን አይቶ የቸርነቱን ይስጣት በይልኝ አሉ ወይዘሮ ጠጄ። የእድሜ ድሃ ያርገን እንጂ ሁሉንም ወደፊት እናየዋለን ጠጅዬ። ከምላሴ ጸጉር ይነቀል የራሄል አዱኛ ተትረፍርፎ ባታይ አሉና እንጀራ ያቀረበችላቸውን ራሄልን ገርመም አደረጓት። እሷም ሳቅ ብላ ብሉ ማማ ዳሮ፣ ከምግብ በፊት ቡና ጨጓራ ይልጣል አለቻቸው። እሺ ራሄሌ እበላለሁ። ቡናው ከሚበርድብኝ አስቀድሜ ልጠጣው። የቡና ስባቱ መፋጀቱ ነው ልጄ። አይበርድም፣ ትንሽ ይጉረሱ። ስሚ እንጂ ራሄሌ፣ ያ ድርጅት ሲቋቋም የኔ ስራ ምን ይሆናል ነበር ያልሽኝ? አሏት በፈገግታ በርተው። ነግሬዎታለሁ፣ መርሳት የለቦትም። አስተዳዳሪ ይሆናሉ። ተባረኪ ራሄሌ። ቢሆንም ሆነ ባይሆንም እንደሆነ ቆጥሯለሁ። ሳስተዳደር ታዲያ ምንድን ነው የምሰራው? አሉ ጨዋታቸውን ለማራዘም ፈልገው። ወይዘሮ ጠጄ ደግሞ ስለምን እንደሚያወሩ ስላልገባቸው በመሃል ጣልቃ ገብተው የምን ድርጅት ነው እሱ? ምንድን ነው የምታወሩት ዳሩ? አሉ። ወደፊት ራሄል ስራ ይዛ ሀብት አፍርታ የምታቋቁመው ድርጅት አላት። በዚያ ድርጅት ውስጥ ታዲያ ለኔ ትልቅ ስራ አስባልኛለች አሉ የወይዘሮ ጠጄን አይኖች እያዩ። ነው እንዴ? እኔ እኮ ቁም ነገር የምታወሩ መስሎኝ ነበር። ይሄማ መሶብ ሰፍቼ ላጤ አበርክቼ አይነት ነገር ነው አሉና ወይዘሮ ጠጄ ከት ብለው ሳቁ። ሲያዳምጡ የነበሩ ልጆችም እንደ እናታቸው ነገሩን አናንቀው ሳቁ። ወይዘሮ ዳሮ ግን ድምጻቸውን ዘለግ አድርገው አይ ጠጅዬ፣ አንዳንዴ የእግዚአብሔርን ሰፊ ቸርነት የምትረሹ መሰለኝ። ምን ይሳነዋል? ቸር ተመኝ ቸር እንድታገኝ ሲባል አልሰማሽም? ስለተመኙ ብቻ ማግኘት ይቻላል ማለት አይደለም። በልቡ የተመኘ ጠንካራ ሰው ምኞቱን ይጨብጣል። ራሄልም ቁም ነገረኛ ልጅ ስለሆነች ያሰበችውን ታደርገዋለች፣ አምንባታለሁ አሉ ዳሮ እርግጠኛ ሆነው። ነገሩስ እውነት ነው። እግዚአብሔር ከፈቀደ የሚሳነ የለም፣ ይሰጣል። እንዲህ ቀን ብርብር አድርጋችሁ እንደተጨበጠ ነገር ስታወሩት ሰምቼ በምኞት ብቻ እንዳትቀሩ ብዬ ነው። ስነግርሽ ተመኝቶ በምኞቱ ውስጥ ተዘፍቆ የሚቀር ደካማ ሰው ነው። ራሄል ግን ልባም፣ ተስፋ የማትቆርጥ ደግ፣ ትዕግስተኛ ሰው ናት። ያሰበችውን ታደርገዋለች። ይልቅ የድርጅቱን ስራ ብትሰሚ ስለምትወጂው አንቺ ማመልከቻ ታቀርቢያለሽ አሉ እየሳቁ። አይ ዳሮዬ፣ ያንቺ ሲገርመኝ እኔም በምኞት ድርጅት ውስጥ ለመቀጠር ማመልከቻ ላግባ አሉ ወይዘሮ ጠጄ። እስቲ ቆይ፣ አንድ ነገር ለመስራት ሲታሰብ መጀመሪያ ነገሩ በልቦና መመላለስ የለበትም? በየስራውስ እንደ ወቅቱ እንደ ጠባዩ እገሌ ይመደብለታል ተብሎ አይታጭለትም? አስቦ አሰላስሎ ወዲያው ለሚወጡን ስራ እርግጥ እንዳልሹ ይደረጋል።
ይህናንተ እኮ እንዳልኩሽ መሶብ ሰፍቼ ሆነ ጨዋታው ይልቅ ጥሩ ነው። የሚቋቋመው ድርጅታችሁ ምን የሚሉት ነው አሉ እየሳቁ ወይዘሮ ዳሩንና ራሄልን አፈራርቀው እያዩ ጠጄ። በሞት የራሄል ንገሪያት ድርጅትሽ ምን እንደሚሰራ ለነማን እንደሚያገለግል አሉ አሻግረው ራሄልን እየተመለከቱ። እሷም ሳቅ ብላ ባዘኔታ አትያይ ከተመለከተቻቸው በኋላ ዳሮዬ ድርጅታችን ሲቋቋም ቢያዩት ይሻላል። እነማዬ እንደሳቁብን እንዳንቀር ይልቅ መበርታት አለብን አለቻቸው ነገሩን አሳጥራ። የለም ራሄሌ ይስሙት፣ ድርጅታችንን ይወቁት፣ መቋቋሙ እንደሆነ አይቀር። አሁን መንገር አያስፈልግም፣ ሲቋቋም ያዩታል። አንቺም ቢካልሽ እኔ ልነግራቸው ነው እንግዲህ አሉ ዳሮ። ደስ እንዳሉት አለች ራሄል አደቧን ተላብሳ። ራሄል የበላይ መሪ፣ እኔ ደግሞ አስተዳዳሪ የምሆንበት ድርጅት የሙሉ ልጆች የሚሰበሰቡበት የሚማሩበት፣ ጧሪ ቀባሪ የሌላቸው ሽማግሌዎች፣ አሮጊቶች፣ ድሆች የሚጠጉበት፣ ከውሻ በታች ሆኖ በየመንገዱ የወደቀ ሁሉ ታዛ የሚያገኝበት ነው። ጉልበት ያለ ይሰራል፣ የሥራን ዋጋ ይቀበላል፣ የዶሮ የበጉ ርቢ ይስፋፋል። ምን አለፋሽ ሁሉ እንዳቅሙ በድርጅቱ ውስጥ ይሰራል፣ ለድርጅቱና ለኑሮ ይታገላል። እዚህ ውስጥ እንግዲህ እኔ ሕፃናቱን አስተዳድራለሁ፣ እንከባከባለሁ፣ ወዲያውም እጦራለሁ አሉ እየሳቁ። ሁሉም በሳቃው ካኩ። ሳቃቸው ጋብ ሲል ወይዘሮ ጠጄ ወደ ጓደኛቸው እያዩ ተለብሰው የላት ተከናነበው አማራት አሉ። መጀመሪያ የኛን ድህነት መቅረፍ በተቻለ እናንተ ሐሳብ የሚወዘውዛችሁ በአገር ሙሉ ስለፈሰሰው ድሃ ነው አሉ ምኞት ጠገብ ሐሳብ ያሉትን አቅልለው። ጠጅዬ ይህ እኮ የተቀደሰ ሐሳብ ነው። ሳታገኝ ድሃ ወገኗን ያሰበች ስታገኝ በጎ ነገር ማድረግ አያቅታትም። ሰው ሁሉ ገንዘቡን ብቻ ሳይሆን በጎ ምኞትንም ይሰስታል። ራሄል ግን ሳይኖራት በጎ ምኞቷን ስታገኝ ሀብቷን ለኔና ለኔ ብጤዎች እርዳታ እንደምታውል እኔ ጥርጥር የለኝም። ዳሩዬ ሐሳቡ ጥሩ ነው። ከሆነማ ሰው ለሰው መድኃኒቱ ነበር። ዛሬ ሰው እንደ ቆሻሻ የትም ወድቆ ሲታይ ለሰው ምንም አልመስለው ብሏል። ሰው ወደ አውሬነት ተመልሷል። በዚህ መሃል እንዲህ አይነት መተሳሰብ ቢገኝ ደስ ያሰኛል። እንዳልሽው ራሄሌ በተፈጥሯ ቀና ስለሆነች የሰው ችግር ያማታል። ካገኘች አታደርገውም አልልም። አቅም ይቸግራል ነው አባባሌ። ለመሆኑ መቼ ነው ይህንን ሁሉ የምኞት ድር ያደራችሁት አሉ ጠጄ በመገረም። አንዳንዴ አንቻሞች ስትቀሪ አጎዛ ገበያ መደባችን ላይ ሆነን እኔና ራሄሌ ያደራጀረው ነው። በሉ እንደ ምኞታችሁ ይስጣችሁ አሉና ንግግራቸውን አቋርጠው ጆሮአቸውን ወደ ውጭ ጣል አደረጉ። ያቺው አሮጌ ቅጥልጣይ አጥር በር መንኳኳቷን ሰሙ። በር የሚመታ ሰው አለ፣ እስቲ ብቅ በይ ጸዳል አሉ ከመንትዮች አንዷን። እሷም ወደ ውጭ ወጣ ማን ነው አለች። ለየት ያለ ድምፅና ቋንቋ ስትሰማ ደንግጣ ወደ ቤት መለስ ብላ ኧረ እንግሊዘኛ የሚናገር ሰው ነው፣ ራሄልን እፈልጋለሁ ይላል። ኧረ ራሄሊቲ ብቅ በይ አለች እየሳቀች። ይህኔ ራሄል ቶሎ ተነስታ ወደ ደጅ ወጣችና ማን ነው አለች እየሳቀች። ጀምስ ዊሊ እሱነቱንና ሊያነጋግራት መምጣቱን ነገራት። ወደ በሩ ሄዳ የምሽት ሰላምታ ሰጥታ አነጋገረችው። በዚህ ምሽት ቤታችንን ማወቅ የሚገርም ነው። ጥሩ ታስታውሳለህ ማለት ነው። ለምን ፈለግከ ሚስተር ጀምስ አለችው ለሥራ ጉዳይ ተፈልጋ እንደሆነ ለማወቅ። ወይዘሮ ጠጄ ወይዘሮ ዳሮና እህቶቿ በእንግሊዘኛ ቋንቋ ስትናገር ከውጭ የሚያስገመግመውን የወንድ ድምፅ ሲሰሙ ንግግራቸውን አቋርጣ ወረጭ አሉ። ጆሮአቸውን ጥለው እያዳመጡ በሩን ያዩ ጀመር። ወይዘሮ ጠጄ ግን ከ10 ቀን በፊት የሰሙት ድምፅና ቋንቋ በመሆኑ አልደነቃቸውም። የገረማቸው ግን በዚያ ምሽት የሰውየው መምጣት ነው። የፈለግኩሽ ለአጭር ጊዜ ላነጋግርሽና አንድ አነስተኛ ነገር ይዤ ስለመጣሁልሽ ልሰጥሽ ነው። ምንድን ነው ሚስተር ጀምስ? አንድ ጊዜ ወደ መኪናዋ መምጣት ትችያለሽ? እሺ አለችና ተከትላ ወደ መኪናው ሄደች። የዕቃ መጫኛዋን አካል ከፈተና 2 አነስተኛ ካርቶኖች አቀበላት። በሁለት እጆቿ ተቀብላ ያዘቻቸው። እሱ ደግሞ ጎላ ያለ ሸክም በግራ እጇ አንጠለጠለና ወደ ቤት መሄድ እንችላለን አላት በትህትና ጥያቄ። ራሄልን በነገሩ ተገርማ ምንድነው ይሄ ሁሉ ነገር አለችው መልሳ። ለቤተሰብሽ የሚያገለግል አነስተኛ ስጦታ ነው፣ አትደነቂ ሲል መለሰላት። ሚስተር ጀምስ ከሚገባው በላይ ተቸገርክ። ባለፈው ጊዜ ሰጠኝ 100 ብር ብዙ ጠቅሞናል። የራሱ ትልቅ ስጦታ ነበር። ታማኝና እውነተኛ ሰው መሆንሽን አደንቃለሁ። ለአንቺ አክብሮት በምችለው አቅም ትንሽ ስጦታ ማድረግ በመቻሌ በጣም ደስ ብሎኛል
በጣም አመሰግናለሁ ሚስተር ጀምስ፣ ግን በጣም የበዛ ውለታ ነው። ምንም አይደል፣ ለእኔ ታላቅ ደስታ ይሰማኛል። ራሄልና ጀምስ ይህንን እየተባባሉ ኋላና ፊት ሆነው ወደ ቤት መቅረባቸውን ያዩት ወይዘሮ ጠጄ መንገድ ላይ የነበረውን አንዳንድ ዕቃ እንዲያነሳሱ ልጆቻቸውን አዘዙ። ወደ ደፉ ሲዳረሱ ከተቀመጡበት ተነስተው ቆሙ። ወይዘሮ ዳሮም ግንባራቸውን ሰብሰብ አድርገው አይኖቻቸውን አጨንቆረው ልብ ብለው እየተመለከቱ ተነስተው ቆሙ። መንትዮቹ ጸዳለ ማርያምና አስካለ ማርያም ወይንሸትም ከእናታቸው ጀርባ ቆመው አይኖቻቸውን በሰፊው ከፈቱ። እንደምን አመሻችሁ አለ ጀምስ በእንግሊዝኛ። እንኳን እነ ወይዘሮ ጠጄ ተማሪዎቹም መልስ ሳይሰጡት ቀሩ። እሱ ግን ፈገግታ በተላበሰ አተያዩ ሁሉንም ተራ በተራ ቃኛቸው። ራሄል ቀጠል አድርጋ እንደምን አመሻችሁ ይላችኋል ሚስተር ጀምስ አለቻቸው። ይሄኔ እግዚአብሔር ይመስገን ደህና አሉ ወይዘሮ ጠጄ ሞቅ አድርገው እጅ እየነሱ። ቁጭ በል ሚስተር ጀምስ፣ የማታ ቡና እየጠጣን ነበር አለችው የተሸከመችውን ዕቃ እያስቀመጠች። እሱም የያዘውን ሸክም ከአግዳሚው ወንበር ላይ አሳርፈው ቁጭ አለ። እነ ወይዘሮ ጠጄም ቁጭ ቁጭ አሉ። ለቡና ቁርስ የቀረበውን በጨው የጣፈጠ አሹቅ አስቆነጠረችውና ቡና ለመጠጣት ይፈልግ እንደሆነ ራሄል ጠየቀችው። እንደሚፈልግ ሲነግራት ከሁለተኛው ቡና አንድ ሲኒ አስቀድታ ሰጠችው። ሌሎችም ድርሻቸውን ይዘው በዝምታ መጠጣት ያዙ። የመጣበትን ምክንያት መግለጽ ስለነበረባት ጥቂት ቆየት አለችና መናገር ጀመረች። ሚስተር ጀምስ ከምሰራበት ቦታ ዋና ጸሐፊ ነው። አሁን የመጣው ለኛ ስጦታ ለማበርከት ነው። ስጦታው ምን እንደሆነ ግን አላውቅ አለችና ሳቃለች። ምን እንዳለች ባይገባውም ስሙን በመጥቀሷ ጀምስም አብሮ ሳቃለ። ቀጥሎም ምን አልሻቸው አላት። እሷም በዚያ ጨለማ መምጣቱ ከደግነቱ የተነሳ ስጦታ ሊያበረክት መሆኑን እንደነገረቻቸው ገለጸችለት። በዚህ ጊዜ አፈፍ ብሎ ተነስቶ አንደኛውን ካርቶን ከፈተና አንድ አነስተኛ ሬዲዮ አውጥቶ ለወይዘሮ ጠጅ ያቀረበ። እሳቸውም ደንገጥ ብለው ተነስተው ተቀበሉት። ቀጠል አድርጎም እሱ ተሸክሞት የገባውን ከፍተኛውን ሸክም በከፊል ሽፋኑን ገለጥ አድርጎ እያሳየ ስጦታው ለመላው ቤተሰብ እንደሆነ ተናገረ። ብርድ ልብሶችና አንሶላዎች ነበሩ። በሌላኛው ካርቶን ውስጥም ሳህኖች፣ ብርጭቆዎችና ስኒዎች ነበሩ። ስጦታው አነስተኛ መሆኑን እንደገና ገልጾ ያንንም ለቤተሰቡ በማድረጉ ደስ እንዳለው አሳወቀ። ወይዘሮ ጠጄ የያዙትን ሬዲዮ ካልጋው ላይ አኑረው እግዚአብሔር ይስጥልኝ፣ በእኛ ኑሮ የተነሳ በጣም ተጨነቁ፣ እሱ ያስብሉ፣ በሰፊው እጁ ይስጦ በይልኝ አሉ ራሄል እንድትተረጉምለት እያዘዙ። እሷም የእናቷን ምስጋና ነገረችው። ምንም አይደል፣ በጣም ቀላል ነገር ነው ያደረኩት አለ በምላሹ። ወይዘሮ ጠጄና ጀምስ እንደገና ተቀመጡ። ራሄልም ቀጠል አድርጋ እህቶቿን ተራ በተራ እየጠራች አስተዋወቀችው። በሁሉም ቁንጅና ተገረመ። ወይዘሮ ዳሮም የእናቷ እህት አክስቷ እንደሆኑ በመግለጽ እንዲያውቃቸው አደረገች። ጀምስን በአክብሮት ሰላምታ ሰጣቸው። እሳቸው ግን በመገረም ነበር ከላይ እስከታች ቁመናውን ሲገመግሙት የነበረው። ከዚያ በኋላ ጥቂት ደቂቃዎች ብቻ ቆይቶ ለመሄድ ተነሳ። ሁሉም ሊሰናበቱት ተነስተው ቆሙ። ደህና ደሩ፣ መልካም ምሽት፣ ሌላ ጊዜ መጥቼ ይጠይቃችሁ ይሆናል አለ ካንገቱ ጎንበስ እንደማለት ብሎ። ይህንን ማለቱን ተርጉማ ነገረቻቸው። ወይዘሮ ጠጄና ወይዘሮ ዳሮ ደህና ይደሩ አሉ አከታትለው። እነ ጸዳለ ማርያምም ጉድናይት አሉ። ጀምስም ተራ በተራ ጨብጧቸው ወጣ። ራሄልም ልትሸኘው ተከተለችው። ሌሎቹ በቤት ውስጥ ቀርተው እርስ በራሳቸው ይተያዩ ጀመር። ወይዘሮ ዳሮ አተያያቸው በርካታ ጥያቄዎችን ያዘለ አይነት ነበር። ቀጠል አድርገውም ማን ነው እሱ የሰማይ ስባሪ የሚያህል ጠርብ አሉ ጠጄን እየተመለከቱ። የራሄል አለቃ ነው። ባለፈው ሰሞን መጥቶ አናኗራችንን አይቶ ነበር። እንግዲህ ሊረዳን መምጣቱ ነው አሉ ወይዘሮ ጠጄ። በምን ምክንያት? አዝኖልን ነው ዳሮዬ። በምን ምክንያት ይረዳናል ብለሽ ነው? አይ እንዲህ አይነት ነገር አያምረኝም አሉ ክፍት ብሏቸው። እንዴት ዳሮዬ? አይ እንግዲህ ከፋም በጀም እኔ ለልጄ የምመኝላት የምመርጥላት ያገሯል ልጅ ቆፍጠን ያለውን አበሻ ነው። በሰበብ አስባቡ እንኳን ጥቁሮቹም ነጮቹም እንዲቀርቧት አልፈልግም አሉ ከልባቸው ቅር እያላቸው። በዚህ ጊዜ ወይዘሮ ጠጄና ልጆቻቸው በሳቅ አወኩ።
ዳሮም አብረው ሲስቁ ቆይተው እንደገና ለራሄል ባላቸው ፍቅር የሚመኙላት የአገራቸውን ሰው እንጂ ምን ቱጃር ቢሆን የውጭ ሀገር ሰው እንዳልሆነ አስረግጠው ተናገሩ። በቤት ውስጥ የነበሩት በጀምስ ዊሊ መምጣትና በወይዘሮ ዳሮ በጠረጠሩት ሀሳብ ዙሪያ እያወሩ ሲሳሳቁ፣ ራሄልና ጀምስ ዊሊ ደግሞ መኪናዋ አጠገብ ቆመው ይነጋገሩ ነበር። ቦርሳውን በሰጠችው ዕለት ከዝናብ አስጠልሎ እቤቷ ድረስ ካደረሳት በኋላ የገባላትን ቃል ኪዳን በተቻለ ሁሉ እንደሚፈጽመው በዚያም ምሽት አረጋገጠላት። ከሁሉም የሥራ መስክ የመረጠላትና የወደደላት ቢቻል በኢትዮጵያ አየር መንገድ ውስጥ አስተናጋጅነቱን እንደሆነ አጫወታት። ተፈጥሮዋም ሆነ ችሎቷ ለዚያ ሥራ ብቁ እንደሚያደርጋት እርግጠኛ ነበር። ቤተሰቧ ባለበት የችግር ሁኔታ ማዘኑን ገልጾ ወደፊት በሚችለው ሁሉ ሊረዳቸው እንደሚሞክር ተናግሮ ተሰናብቷት ከመኪናው ገባ። ራሄልም ላደረገው ሁሉ ከልብ አመሰገነችው። መኪናውን የኋሊት በዝግታ እየነዳ ሲርቃት ቆማ ተመለከተችው። ማዶ መደዳ ቤቶችም ከበራፏ ላይ ቆማ የሆነውን ሁሉ አሰገደችም ታስተውል ነበር። መኪናዋ ከዓይኗ ስትሰወር ራሄል ተመልሳ ወደ ቤቷ ገባች። ገና ገባ እንዳለች በጥያቄ ተቀበሏት ወይዘሮ ዳሩ ነበሩ። ማን ነው እሱ ራሄል? ይሄ ሰውዬ አሏት እየሳቁ። የምሰራበት መስሪያ ቤት ዋና ጸሐፊ ነው አለቻቸው። እንዴት ነው ነገሩ? በምሽት ምን አመጣው ታዲያ? ይኸው እንዳዩት ሊረዳን አስቦ ስጦታ ሊሰጠን ነው የመጣው። ቤቱን በምን አወቀው? መጀመሪያ ነገር ምን አስቧል? ቤታችንን ያወቀውማ አለችና ጥቂት ዝም አለች። አጠር ባለ ሁኔታ የምታስረዳበትን አገላለጽ እያሰበች ነበር። ሐሳቧን ካቀነባበረች በኋላ ቀጠለች። ቤታችንን ያወቀው ለሥራ ውድድር እንድቀርብ ፈልጎ እርግጠኛ ችግር እንዳለብኝ ለማረጋገጥ አብሮ ይመጥቶ ነው። የመጣለት እማዬም ነበረች አለቻቸው። ይህንን ሰውዬ አይታ ነው እንዴ እማዬ ቅድም ያውኑ የሥራ ውድድር ለየት ያለን ያለችው? አለች ጸዳ ለመሃል ገብታ። ራሄልም አዎ ስትል ባጭሩ መለሰችላት። ዳሮም እርዳታው ጥሩ ነው፣ የተሻለ ሥራ መፈለጉ ጥሩ ነው። ነገር ግን ስጦታና ውለታው ከበስተኋላ የሚጎትተው ነገር አያጣምና ደስ አላለኝም። የሰውየውን ሁኔታ ልብ ብዬ ሳስተውለው ቀልቡ ክፉኛ ተንጠልጥሎብሻል። እንግዲህ እኔ ነገር የፊት ለፊት ነው ራሄሌ፣ እንኳን ለጋናዎቹ ለፈረንጆቹም አልመኝሽም ብለው ቡናቸውን አንስተው ፉታሉ። ወይዘሮ ጠጄና ልጆቻቸው በሳቃው እኮ። ወይዘሮ ጠጄም ቀጠል አድርገው እውነትሽን ነው ዳሮዬ፣ በውለታ በስጦታ ሳቢያ ልጄን ሊያጠምዳት አስቦ ከሆነ የእሱ ስጦታ ባፍንጬ ይውጣ። ነገሩ ግን ይህ አለመሆኑን ስለማውቅ ነው በይሁንታ የተቀበልኩት አሉ ጠጄ፣ ነገሩ በመጠኑ እየከነከናቸው። እንዴት ማለት? ዳሮ ጠየቁ። ይሄ ሰውዬ ለዚህ ውለታና ስጦታ ያነሳሳው የራሄል ታማኝነትና ኩሩነት ነው እኮ። እንዴት ብሎ? አሉ ዳሮ ነቃ ብለው። ባለፈው ሰሞን ከ2 ሳምንት በፊት መሆኑ ነው። ራሄል የጽዳት ሥራ ስትሰራ የዚህን ሰውዬ በብር ያበጠ ቦርሳ ወድቆ ታገኛለች። አንዲት ኑስ ሳትነካ ትመልስለታለች። ይኸውልሽ በዚህ የተነሳ በታማኝነቷ በኩራቷ ተደንቆ እሱም በበኩሉ ውለታ ሊመልስ ሥራ ሊያስቀጥራት አሰበ። ኑሯችንን መጥቶ አየ፣ አዘነ። ይኸው ደግሞ ዛሬ ይህንን ስጦታ ተሸክሞ መጣ። ነገሩ ሌላም የለው። እንዲህ ከሆነ ሸጋ። እኔማ እንዲሁ በመተዋወቅ የመጣ ነገር እንደው አላማረኝም ማለቴ ነበር። ነግሬሽ የለ የራሄል ቁም ነገር ገና ከትልቅ ስፍራ ያደርሳታል አሉና መለስ ብለው ወደ ራሄል እየተመለከቱ ተባረኪ ልጄ፣ እንዲህ ነው ሰው ማለት። ለሚያልፍ ችግር አለመፈታት፣ መታመን፣ መኩራት፣ የእግዚአብሔርን መፍራት ትልቅ ጠጋ ነው። እኔማ ሁሌም እኮራብሻለሁ፣ እደጊልኝ አሏት። አሜን አለቻቸው ራሄልም እየሳቀች። ወይዘሮ ጠጄም እንደ አብሮ አደግ ጓደኛቸው እንደ ወይዘሮ ዳርም የለሽ ለአበሻነታቸው ታላቅ አክብሮትና ዋጋ ይሰጡታል። ዝርያቸው መሰረቱን ምንጩን እንዳይለውጥ ይሻሉ። በዓለም ላይ በዜግነት ክብሩ በጸጋውም አገራቸውን ኢትዮጵያን የሚተካከል እንደሌለ የደመደሙ ናቸው። እንደ ዘበት የሚወጠን አንዳንድ ጨዋታ መካከል እንኳን ልጆቻቸው ለገንዘብ ብለው ከውጭ ሰዎች ጋር እንዳይዋዋሉ ያስጠነቅቃሉ። ጥያቄና መልሱ ጋብ ሲል ጀምስ ያመጣውን ዕቃ ሁሉ ማየት ጀመሩ። 3 ብርድ ልብስ፣ 3 ጥንድ አንሶላ፣ ከሬዲዮኗ ሌላ 1 ደርዘን ሳህኖች፣ ደርዘን ብርጭቆዎች፣ የሻይ ማፍያ ማንቆርቆሪያና ማንኪያዎች ነበሩ። ብርድ ልብሶቹና አንሶላዎቹ በ3ቱ ግድግዳዎች ተጠግተው ለተዘረጉት ጎስቋላ አልጋዎች ታስበው የመጡ ነበሩ።
ራሄልም አንዱን ብርድ ልብስና ጥንዱን አንሶላ ከእናቷ አልጋ ላይ አኖረች። ሁለተኛውን ብርድ ልብስና ጥንዱን አንሶላ ለወይዘሮ ዳሮ አቀበለች። ሶስተኛውን ብርድ ልብስና ጥንድ አንሶላ መንትያ እህቶቿ ከሚተኙበት አልጋ ላይ አኖረችው። ወይዘሮ ዳሮ ያቀበለቻቸውን ብርድ ልብስና አንሶላዎች ከበስተጀርባቸው ከነበረው አልጋ ላይ ዞር ብለው አስቀመጡት። ዳሮዬ፣ እሱማ የእርሶ ድርሻ ነው፣ መውሰድ አለቦ አለቻቸው ራሄል ረጋ ብላ። እንዴ ለእኔ አሉ ደንገጥ ብለው። አዎ አለች ራሄል ተረጋግታ። እንዴት ለእኔ ይሆናል? ይህም አይሆንም። ሌላ ጊዜ እጅ ሲረጥብ ትገዥልኛለሽ። ነገርኩት፣ እሱ ብርድ ልብስና አንሶላ የእርሶ ድርሻ ነው። ያንቺ አልጋ እኮ መልበስ አለበት። የኔ አልጋ ይሄው ለብሷል፣ ይበቃኛል። ይሄ ባይመጣም በዚሁ መጠቀም እችል ነበር፣ ይበቃኛል አለች ኮስተር ብላ። ወይዘሮ ዳሮ እንባነቃቸውና መናገር አቃታቸው። አለቀሱ። ወይዘሮ ጠጄም ያለቀሱበት ምክንያት ገባቸውና አብረው እንባቸውን አፈሰሱ። ወይዘሮ ዳሮ አንዲት ልጅ ብቻ ወልደው እሷን በአንድ ቀን በሽታ በመጋኛ ተወግታ ሞታባቸዋለች። የራሄል እኩያ ነበረች። በእሷ ሞት የተላበሱት ባዶነት እንደታወሳቸው ወይዘሮ ጠጅ አልጠፋቸውም። ራሄልም ማልቀሳቸውንና መጨነቃቸውን ለማቅለል ስትል ዳሮዬ፣ የዚያ ድርጅት አስተዳዳሪ እኮ ጠንካራ ሰው መሆን አለበት። በትንሹ ነገር መንፈሱ የሚነካ ከሆነ ያንን ከብዙ አሳዛኝ ሁኔታ ጋር የሚያስተዋውቁትን ስራ እንዴት ይወጡታል? አለቻቸው የሳቀች። ይሄን እሳቸውም በለቅሷቸው ላይ ፈገጋሉ። ራሄሌ፣ አምላኬ ከፍ ያድርግሽ። ተስፋ አድርጊያት የነበረችውን አንዲት ቅንጣት ልጄን የወሰደብኝ አምላክ አንቺን ስለሰጠኝ ክብሩ ይስፋ አሉና እንደገና እያለቀሱ ተነስተው ወደ እሷ ተራመዱ። ራሄልም ሐሳባቸው ገባትና ቀልጠፍ ብላ ቀርባ ተሳመች። ምርቃታቸውንም ተቀበለች። ወይዘሮ ጠጄም ባደረገችው ነገር ራሄልን ከልባቸው መረቋት። ጓደኛቸውንም እንዳያለቅሱ እንዳይሳቀቁ ተቆጧቸው። ሌሎችም ልጆቻቸው አጽናኗቸው። ቀስ በቀስ ጨዋታውና መሳሳቁ ደራ። 4 ሰዓት ተኩል ሲሆን ወይዘሮ ዳሮ ወደ ቤታቸው ለመሄድ ተነሱ። እንደገና መርቀው ጥሩውን ነገር ሁሉ ለቤተሰቡ ተመኝተው ተሰናብተው ወጡ። ራሄልና ጸዳለም ሊሸኟቸው አብረው ወጡ። በቤታቸው አድርሰዋቸው ተመለሱ። ያ ምሽት በሁሉም ልብ ተስፋና ደስታ ፈጥሮ አደረ።